ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወዲያ ሸራከራን ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 5 ሌሰን 14 በዛሬ ሌሰናችን የምንወያይበት ስለ ተርማል ኤክስፓንሽን ኦፍ ጋዝ ነው የምንወያየው። አይ ቲንክ በተከታታይ ሌሰኖች እንደተማርነው ስለ ሶሊድ እና ሊኩዊድ ኤክስፓንሽን አይተናል። እንዲሁም ሶሊድ ኤክስፓንሽን በሶስት ከፍለን አይተናል። ሊኒየር ኤክስፓንሽን ወይም ዋን ዳይሜንሽናል ኤክስፓንሽን ኦፍ ሶሊድ፣ two dimensional expansion of solid substance, we said area when surface expansion እና volume expansion እንዴት ካልኩሌት እንደምናደርግ አይተናል። እንዲሁም ስለ liquid expansion ሰፋ ያለ ውይይት አድርገናል። በዛሬ ሌሰናችን ደግሞ thermal expansion of gas በሚል ርዕስ ሰፋ አድርገን እንወያያለን። ሌሎችም አሉ some applications of thermal expansion ያለ ማለት ነው። የተርማል ኤክስፓንሽን አፕሊኬሽኖች ምን እንደሆኑ በዚህ ርዕሳችን ውስጥ ሰፋ አድርገን እንወያያለን። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋቸር አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲውላችሁ እመኛለሁ። ተከታተሉኝ። ተርማል ኤክስፓንሽን ኦፍ ጋዝ ነው። አይ ቲንክ ስለ ሶሊድ ኤክስፓንሽን፣ ኤሪያ ኤክስፓንሽን ኤንድ ቮሊዩም ኤክስፓንሽን ኦፍ ሶሊድ አይተናል። የሊኩዊድ ኤክስፓንሽን ጀስት ኪዩቢክ ወይንም ደግሞ ቮሊዩም ኤክስፓንሽን እንዴት እንደሚሰራም አይተናል። አሁን ደግሞ ስለ ተርማል ኤክስፓንሽን ኦፍ ጋዝ ነው የምናየው። አይ ቲንክ ከዚህ በፊት እንደተማማር ነው ሶሊድ ኤክስፓንሽን ተርማል ኤክስፓንሽን ኦፍ ሶሊድ ስናይ ሶሊድ ካን ቢ ኤክስፓንድ አይዘር ሊኒየርሊ ሊኒየር ኤክስፓንሽን ሊኒየር ኤክስፓንሽኑን ስናይ በሙቀት አማካኝነት የሚፈጠር የሳይዝ ለውጥ ነው። ቼንጅ ኦፍ ሌንግዝ ኢዝ ኢኳል ቱ ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን ሲባዛ ኦሪጂናል ሌንግዝ ሲባዛ ቼንጅ ኢን ቴምፕሬቸር ነው። ይሄ ሊኒየር ኤክስፓንሽን ነው። ሌላው ደግሞ ሰርፌስ ኤክስፓንሽን ኤሪያ። ብዙ ጊዜ ጠጣር ነገሮች የራሳቸው የሆነ ቅርጽ አላቸው። ቅርጽ ሊኖራቸው ይችላል። ቅርጻቸው ጀስት ስፔሲፊካሊ መናገር እንችላለን ማለት ነው፣ ወይንም ሞልድ ማድረግ እንችላለን። ነገር ግን ፈሳሽ ስናይ ግን ጀስት የራሱ የሆነ ቅርጽ የለውም። ያለው ኢንተርሞለኪላር ቦንድ ከሶሊድ አንጻር በጣም ዝቅተኛ ስለሆነ በሚይዘው ኮንቴነር ወይንም እቃ ነው ዲፔንድ የሚሆነው ተባብለናል። ስለዚህ ልክ እንደ ሺት ኦፍ ሜታል አይነት ከሆነ ጀስት የሶሊድ ኤክስፓንሽን ኤሪያ ኤክስፓንሽን ወይም ሰርፌስ ኤክስፓንሽን ሲፈልግ ቼንጅ ኦፍ ኤሪያ ኢዝ ኢኳል ቱ ኮኤፊሺየንት ኦፍ ኤሪያል ኤክስፓንሽን ወይም ቤታ ኦሪጂናል ኤሪያ መልቲፕላይድ ባይ ቼንጅ ኦፍ ቴምፕሬቸር አድርገን አይተናል። ዲ አዘር ቮሊዩም ኤክስፓንሽን ኦፍ ሶሊድ ነው። ቮሊዩም ኤክስፓንሽን ይሄ ዘ ሆል ዳይሜንሽን ኤክስፓንድ ካደረገ ወይም ደግሞ ጀስት እያንዳንዱ ዳይሜንሽን ኤክስፓንድ ያደርጋል። ተመጣጣኝ የሆነ የሳይዝ መጠን አላቸው ብለን ካሰብን ኤክስፓንሽኑ ቮሊዩም ኤክስፓንሽን ይባላል። ቼንጅ ኢን ቮሊዩም ኢዝ ኢኳል ቱ coefficient of volume expansion multiplied by original volume times change of T ነው። ይህ ሶሊድ ኤክስፓንሽን ነው። ተርማል ኤክስፓንሽን ኦፍ ሶሊድ ማቴሪያልስ ኦር ሶሊድ ሰብስታንስ ነው። ሊኩዊድን ስናይ ግን ሊኩዊድ እንዳልኳቸው ሊኒየርሊ ወይንም ኤሪያ ወይም ሰርፌስ ኤክስፓንሽን ጀስት ዋን ዳይሜንሽናል የሆነ ኤክስፓንሽን የለውም። ማንኛውም ፈሳሽ በሚይዘው ኮንቴነር ቅርጽ ነው ዲፔንድ የሚሆነው ብለናል። ስለዚህ ለምሳሌ ኮንቴነሮች ሲምስ ላይክ ሲሊንደሪካል ሼፕ ካለው የሲሊንደር ቅርጽ ይዞ ነው የሚመጣው ማለት ነው፣ ውሃው ማለት ነው። ኦኬ ወይንም ደግሞ ጀስት እንደዚህ አይነት ኪዩቢክ የሆነ ወይንም ሪዘርቫየር አይነት ነገር ከሆነ የዛን ቅርጽ ነው የሚይዘው። ስለዚህ ሊኩዊዱ ኦንሊ በሚይዘው ኮንቴነር ዲፔንድ ስለሚሆን ሊኩዊድ ኤክስፓንሽን ዲፔንድስ ኦን ቮሊዩም ኤክስፓንሽን ማለት በቮሊዩም ኤክስፓንሽን ነው የሚካተተው ማለት ነው። ኦኬ ከዚህ በፊት ስለ ሪል ኤንድ አፓረንት ኤክስፓንሽን ስላየን ቼንጅን ቮሊዩም ስንፈልግ በዚህ ፎርሙላ ዲፔንድ እንሆናለን ማለት ነው። ይሄኛውን የሶሊድ የተጠቀምነውን እንወስዳለን። ነገር ግን ሪል ኤክስፓንሽኑን ለማግኘት የኮንቴነሩንም አብረን ጨምረን ማስላት ይኖርብናል። ሊኩዊድ ኤክስፓንሽን ጀስት በቮሊዩም ቼንጅን ቮሊዩም ነው የሚኖረው ብለን ተነጋግረናል። አሁን ግን ጀስት የጋዥስ ኤክስፓንሽንን ስናይ ጋዥስ ሞለኪውሎች ባህሪያቸውን ማወቅ ያስፈልጋል። ጋዝ ኤክስፓንድ ሞር አት ኦርዲናሪ ቴምፕሬቸር ዛን ሶሊድ ኤንድ ሊኩዊድ ይችላል። ጋዥስ ፓርቲክሎች እንዳልኳችሁ ሞለኪላር ስትራክቸራቸውን ስናየው በጣም የተራራቀ ቦታ ነው ያላቸው። ኢንተርሞለኪላር ፎርሳቸው ወይም ቦንዳቸው በጣም ዊክ ነው። ከማን አንጻር? ከጠጣርና ከፈሳሽ ወይም ሶሊድ ኤንድ ሊኩዊድስ ከምንላቸው ሞለኪሎች ጋር ስናነጻጽረው ጋዥስ ሞለኪሎች ጀስት የሚይዙት ቦታ ወይም ስፔስ ቮሊዩም በጣም ከፍተኛ ነው። ዴንሲቲ ማለት ማስ ፐር ቮሊዩም ነው። ማስ ኦፍ ጋዝ አለ፣ ማስ ኦፍ ሞለኪል አለ ሲካፈል ለቮሊዩም ቮሊዩሙ በጣም ብዙ ስለሚይዙ ቮሊዩም ጨመረ ማለት ዴንሲቲ አነስተኛ ነው። የጋዥስ ሞለኪሎች ከሶሊድ እና ከሊኩዊድ ጋር ስናነጻጽረው በጣም ዝቅተኛ የሆነ ዴንሲቲ አላቸው። ፍሪ ሙቭመንትም አላቸው በተወሰነ መልኩ ኮምፔር ቱ ሶሊድ ኤንድ ሊኩዊድ ስናይ
የጋዥስ ሞለኪውሎች እንቅስቃሴ በጣም ከፍተኛ ኦኬ ፍሪ ሙቭመንት አላቸው በቀላሉ መንቀሳቀስ ይችላሉ ምክንያቱም ያላቸው ቦንድ ከአንዱ ሞለኪውል ከሌላኛው ሞለኪውል ያለው ቦንድ ዊክ ነው አንጻራዊ ስለዚህ ፍሪ ሙቭመንት ነው ያላቸው ኦርዲናሪ በሆነ ቴምፕሬቸር ወይም በጣም እዚህ ግባ በማይባል ቴምፕሬቸር በተወሰነ ቴምፕሬቸር ምን የማድረግ ባህሪ ያላቸው ቶሎ ኤክስፓንድ የማድረግ ባህሪ ያላቸው ኦኬ ሶ ኢን ዲስ ኬዝ ጋዝ both temperature and pressure determine the change in volume of the gas ብዙ ጊዜ ጋዝ ሞለኪውሎች ላይ only ቴምፕሬቸርን ብቻ አይደለም ኮንሲደር የምናደርገው ፕሬሸርም እንደዚሁ የቮሊዩም ቼንጅን ዲተርሚን ያደርጋል ሶ አይታችሁ ከሆነ በተወሰነ ጋዝ ሞልታችሁ ከሆነ በጣም ከፍተኛ የሆነ ፕሬሸር አላችሁ አይደል ለስላሳ ምናምን ስትከፍቱ አይታችሁ ከሆነ በጣም ሲምፕል በሆነ ነገር ሶ ስንከፍተው ጀስት ያለው ጋዝ የሚሞላው ጋዝ በጣም ከፍተኛ የሆነ ፕሬሸር አለው አይደል ሶ በትንሽ ቴምፕሬቸር ሞለኪውሎቹ በጣም እንቅስቃሴ ስላላቸው ለቮሊዩም ቼንጅ ቴምፕሬቸር ብቻ ሳይሆን ምንንም ዲተርሚን ማድረግ አለብን ፕሬሸር ዲተርሚን ማድረግ አለብን ማለት ነው ኦኬ ሶ ጋዥስ ሞለኪውሎች ላይ ያለው የቮሊዩም ቼንጅ only በለመር ነው change in volume is equal to coefficient of volume expansion of the gas times original volume times change of t so change in volume በchange of temperature ብቻ ዲፔንድ አይሆንም ሶ ምንም ኮንሲደር መደረግ አለበት ነው የሚለው ፕሬሸርንም ኮንሲደር ማድረግ አለ ሶ እንዳያችሁ ቴምፕሬቸር ሲጨምር ሞለኪውሎች የሚፈጥሩትም የፕሬሸር መጠን ይጨምራል በዛው ልክ አይደል ፕሬሸራይዝ የማድረግ የመክፋት ባህሪ ይኖራቸው ስለዚህ ቴምፕሬቸር የቮሊዩም ይጨምራል ቮሊዩም የመጨመር ባህሪ ያለው ሶ ቴምፕሬቸር ሲጨምር የቮሊዩም ቼንጅም ይጨምራል what about pressures ሲጨምር ቮሊዩም ምን ይሆናል ብላችሁ ትገምታላችሁ ቮሊዩም ደግሞ ይቀንሳል ኦኬ በፕሬሸር አማካኝነት የቮሊዩም መቀነስ ነው የሚኖረው ማለት ቮሊዩም የመቀነስ ባህሪ ይኖረዋል ማለት ነው ኦኬ ሶ ብዙ ጊዜ ይሄ ኮንትራዲክት ያደርግብናል ቴምፕሬቸር ሲጨምር ቮሊዩም ቼንጅ ከጨመረ at the same time ደግሞ ቴምፕሬቸር ሲጨምር ፕሬሸር በመጨመሩ ምክንያት ፕሬሸር ሲጨምር ደግሞ ቮሊዩም ይቀንሳል ሶ እዚህ ጋር በለመር ነው በዚህ ስሌት የተርማል ኤክስፓንሽን ኦፍ ጋዝ ካልኩሌት ማድረግ አንችልም ማለት ነው ኦኬ ሶ ይሄን ነገር ስፔሲፊካሊ በዚህ ፎርሙላ ብቻ ይሄን ያህል ነው የሞለኪውሎቹ የቮሊዩም ቼንጅ ብለን ብቻ መናገር አንችልም ኦኬ ፕሬሸርንም ኮንሲደር አድርገን የምናገኝበት ሌላ ሲቹዌሽን መኖር ይገባዋል ማለት ነው ኦኬ ሶ አይ ቲንክ ስለ ቴርሞዳይናሚክስ ወደፊት አፕግሬድ ስታደርጉ ትማራላችሁ ያኔ ጀስት ከነዚህ ጋር ቴምፕሬቸር እና ፕሬሸር የተርማል ኤክስፓንሽን ኦፍ ጋዝ እንዴት ካልኩሌት እንደሚደረግ በደንብ ትማራላችሁ ስለዚህ ስለ ተርማል ኤክስፓንሽን ኦፍ ሶሊድ and thermal expansion of liquid አይተናል thermal expansion of gas ግን በሁለቱ ፋክተሮች ምክንያት just በተወሰነ ቴምፕሬቸር የሞለኪውሎች እንቅስቃሴ ስለሚጨምር በዚህ ፎርሙላ በቀላሉ ካልኩሌት አድርገን ይሄን ያህል ነው ያለ የቮሊዩም ቼንጅ ወይንም ደግሞ ኤክስፓንድ የሚያደርጉት አጠቃላይ በዚህ ያህል ሬንጅ ነው ወይንም በዚህ ያህል መጠን ነው ብለን ካልኩሌት ማድረግ አንችልም ማለት ነው so increasing the temperature leads increase the volume of the gas ብዙ ጊዜ ቴምፕሬቸር ሲጨምር ስለ ተርማል ኤክስፓንሽን ኦፍ ሶሊድ እና ሊኩዊድ እንዳየነው ሁሉ ቴምፕሬቸር ሲጨምር የቮሊዩም ቼንጅ ይኖራል አይደለ while increasing the pressure ደግሞ ሲጨምር just leads decreasing volume pressure ደግሞ ሲጨምር ቮሊዩም የመቀነስ ባህሪ ይኖራል ማለት ነው ኦኬ ሶ ጋዝ ላይ ደግሞ just ቴምፕሬቸርም ፕሬሸርም ለቮሊዩም ቼንጅ በጣም ኢምፖርታንት የሆኑ ፋክተሮች ናቸው የማይነጣጠሉ ማለት ነው ኦኬ ሶ in this case you cannot use the method used in liquids and solid to determine the volume expansion of coefficient of the gas ይላል ስለዚህ እዚህ ጋር በደንብ ስትረስ አድርጋችሁ ማየት ያለባችሁ ምንድነው በዚህ ጊዜ ወይንም thermal expansion of gas you cannot use the method used in liquids and solid to determine the volume expansion coefficient of the gas ይላል ጋዝ ላይ ሶሊድ ላይ እና ሊኩዊድ ላይ ተጠቀምነውን የቮሊዩም ቼንጅ ዴልታ V is equal to coefficient of volume expansion times original volume times change in t የሚለውን ፎርሙላ ምን ማድረግ አንችልም መጠቀም አንችልም ነው የሚለው ኦኬ ሶ በዚህ ኬዝ ይሄንን ተርማል ኤክስፓንሽን ኦፍ ጋዝ ይሄንን እንዳትጠቀም ምክንያቱም at the same time ቴምፕሬቸር ሲጨምር ቮሊዩም ቼንጅ ያደርጋል ነገር ግን ፕሬሸር ኦፍ ዘ ጋዝም ኮንሲደር ማድረግ አለብን ምክንያቱም እንደተናገርነው ጀስት ለቮሊዩም ቼንጅ የጋዥስ ሞለኪውሎች የቮሊዩም ቼንጅ ቴምፕሬቸር ብቻ ሳይሆን ፕሬሸር አንዱ ፋክተር ዋና ፋክተር ነው ኦኬ ሶ በዚህ ምክንያት አንደኛው ሲጨምር ሌላኛው ቮሊዩሙ ስለሚቀንሰው just በዚህ የበለመር ነው ወይም as usual የተጠቀምንበት የቼንጅ ቮሊዩም መለኪያ ወይንም ካልኩሌት የምናደርግበት ፎርሙላ መጠቀም አንችልም ማለት ነው
ለማን ተርማል ኤክስፓንሽን ለጋዥስ ሞለኪውሎች ማለት ነው። some applications of thermal expansion application አለው የተለያዩ አፕሊኬሽኖች አሉት። አንድ ሶሊድ ሰብስታንስ ወይም ሶሊድ ማቴሪያል ኤክስፓንድ ሲያደርግ የተለያዩ አፕሊኬሽኖች አሉት። so some application of thermal expansion of solid ለምሳሌ አንደኛው riveting to metal sheet tightly ሁለት ሜታል ሺቶችን tightly በጣም አጥብቀን ለማያያዝ ይጠቅመናል ማለት ነው። ኦኬ so እዚህ ፒክቸር ላይ እንደምታዩት ሁለት ሜታል ሺቶች አሉ። እነሱን ሪቬት ለማድረግ ይሄንን አግለን ጀስት በሃይድሮሊክ ማሽን ፕረስ እናደርገው በጣም በጠንካራው ሪቬት እናደርጋለን። ኦኬ ሶ እነዚህ በጣም አንድ መኪኖች ላይ በአብዛኛው ይሄንን ቴክኒክ እንጠቀማለን። ሶ ሪቬቲንግ ቱ ሜታል ሺት ታይትሊ as the rivet cools it contracts and makes joints between the two sheets tighter ይላል። ሶ ሁለት ሜታል ሺቶችን ታይትሊ በጣም ጠንካራ አድርጎ ለማያያዝ ይሄ አንዱ አፕሊኬሽን ነው ማለት ነው። ኦኬ የተርማል ኤክስፓንሽን ሉክ ለምሳሌ እዚህ ቪዲዮ ላይ ላሳያችሁ። ቪዲዮውን አይታችሁ ጀስት ምን እንደሚመስል የተርማል ኤክስፓንሽን ወይም የሂት ኢነርጂ ሜታሎች ኤክስፓንድ በማድረግ እንዲሁም በጣም አጥብቀን ኮንትራክት እንዲያደርጉ ጀስት ታይትሊ ለማያያዝ ወይንም ደግሞ አጥብቀን በጠንካራ መልኩ እንዳይፈታ ማለት ነው ለማድረግ ይህንን እንጠቀማለን ማለት ነው። ሲቀዘቅዝ ደግሞ ሞር ምን ይሆናል የበለጠ ጆይንቱ እንዲጠብቅ ያደርገዋል ማለት ነው። እሺ ቪዲዮ ላይ እንደምታዩት ጀስት መጀመሪያ ይህንን በቡለኑ እናወጣለን። እዛን እዚህ ውስጥ ያስገባል። ያው አንደኛው ሙቀት ሂትድ መሆኑ በቀላሉ አንዱ ጥቅሙ ነው። ጀስት በሃይድሮሊክ ማሽን ሪቬት ሲደረግ ሉክ እንደዚህ ይሆናል ማለት ነው። ሶ ሉክ እንደዚህ ከሚታሰር ይልቅ አሁን እንዳያችሁት በቀላሉ ይፈታል አይደል? ጀስት በማጋል ልክ እንደዚህ ማለት ነው። ሁለት ሜታል ሺቶች አሉ ከላይና ከታች ጀስት ዋን አናዘር እንደዚህ በጣም በሃይድሮሊክ አግለው ጀስት በሃይድሮሊክ ማሽን ፕረስ በማድረግ በጣም ጠንካራ በሆነ መልኩ ታይት ለማድረግ ይጠቅመናል። ይሲ እንደምታዩት እዚህ ጋር በጣም ሪቬት ለማድረግ በዚህ መልኩ ይጠቅማል። ሶ አንዱ አፕሊኬሽን የተርማል ኤክስፓንሽን ሪቬቲንግ ቱ ሜታል ሺትስ ታይትሊ ነው። ሶ እንዳያችሁት በጣም ጠንካራ በሆነ እኮ እንዳይፈታ አንዱ የተርማል ኤክስፓንሽን አፕሊኬሽን ነው። ሌላኛው ደግሞ ባይሜታሊክ ስትሪፕ ይባላል። ባይሜታሊክ ስትሪፕ ብለን የምንጠራው ሁለት ሜታሎችን አንድ ላይ ጆይን ማድረግ ነው። ለምሳሌ በስዕል እዚህ ጋር እንዳያችሁት ባይሜታሊክ ስትሪፕ ብለን የምንጠራው አንደኛው ሌላ ሁለት የተለያዩ ሜታሎች እኩል ቁመት እኩል ስፋት ያላቸው ሜታሎችን አንድ ላይ ማያያዝ ባይ ማለት ቱ ማለት ነው። ባይሜታሊክ ስትሪፕ ተብሎ ይጠራል። ሶ ባይሜታሊክ ስትሪፕ is made up of two metal of different coefficient of linear expansion bonded together. ባይሜታሊክ ስትሪፕ የምንለው የተለያየ ኮኤፊሽንት ኦፍ ኤክስፓንሽን ያላቸው የተለያየ ኮኤፊሽንት ማለት ሲቀዘቅዙም ወይንም ደግሞ ጀስት ኤክስፓንድ ሲያደርጉም የተለያየ ሊኒየር ኮኤፊሽንት ያላቸው ሜታሎች አንድ ላይ ጆይን ማድረግ ምን ይባላል? ቦንድድ ቱጌዘር ማድረግ ባይሜታሊክ ስትሪፕ ተብሎ ይጠራል። ለምሳሌ እዚህ ስዕሉ ጋር እንዳያችሁት ኤግዛምፕል አይረን ኤንድ ብራስ ቦንድድ ቱጌዘር። አንደኛው በዚህኛው ከለር ያለው አይረን ነው፣ በዚህኛው ሳይድ ደግሞ ያለው ብራስ ነው። ሁለቱ ብራስና አይረን የተለያየ ኮኤፊሽንት አላቸው። ሶ ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን ኦፍ አይረን የአይረን 1.1 ቴነሬዝ -5 ፐር ከልቪን ነው። በሳይድ ደግሞ ያለው እንደምታዩት ብራስ ነው። ብራስ ደግሞ 1.9 ቴነሬዝ -5 ፐር ከልቪን ነው። ሶ የትኛው ያንሳል ካለን የአይረን ያንሳል። አይረን ከብራስ ኮኤፊሽንቱ ያንሳል። የትኛው ይበልጣል? የብራሱ ይበልጣል። ኮኤፊሽንት ኦፍ ሊኒየር ኤክስፓንሽን when the strip is heated በምናደርግበት ሰዓት ጀስት የቅዝቃዜ ነው። ሆት ሙቀት ሰጠ ነው። ሙቀት ስናደርገው እንደምታዩት አንዱ ቤንድ እያደረገ መጣ። እንደዚህ እየተጣመመ ይመጣል። when the strip is heated the brass expands faster than the iron and as the result of the strip bends toward the iron side ይላል። ሶ ለምንድን ነው ብራሱ ቶሎ ኤክስፓንድ ያደረገው ስንል the brass what expands faster than iron ከአይረኑ የበለጠ ቶሎ ኤክስፓንድ ያደርጋል። ምክንያቱም ግሬተር ኮኤፊሽንት ኦፍ ኤክስፓንሽን ያለው የብራሱ ነው። የብራሱ ትልቅ የሆነ ኮኤፊሽንት አለው።
የአይረኑ ደግሞ ከብራሱ ያነሰ ኮኤፊሽንት ኦፍ ኤክስፓንሽን አለው። ብዙ ጊዜ ግሬተር ኮኤፊሽንት ኦፍ ኤክስፓንሽን ያላቸው ማቴሪያሎች ቶሎ ኤክስፓንድ ያደርጋሉ፣ ቶሎ ይለጠጣሉ፣ ሲቀዘቅዙም ቶሎ ይቀዘቅዛሉ ማለት ነው። ኦኬ ሶ ቶሎ ኤክስፓንድ ስላደረገ ምን ያደርገዋል? ይሄ ቃስ እያለ ነው ኤክስፓንድ የሚያደርገው አይረኑ። ብራሱ ግን ቶሎ ኤክስፓንድ ስለሚያደርግ ምን ያደርገዋል? ያጣምመዋል ማለት ነው። ቤንድ እያደረገ ነው የሚሄደው። ሶ ቤንድ በሚያደርግበት ሰዓት የራሱ የሆነ ፋንክሽን አለው። ከጥቅሞች ውስጥ አንዱ እንደ ቴርሞስታት ያገለግላል ማለት ነው። ባይሜታሊክ ስትሪፕ ካን ቢ ዩዝድ አስ ኤ ስዊች ኢን አን ኤሌክትሪክ ሰርኪዩት ዛት ተርንስ ኦን ኤንድ ኦፍ ይላል። እንደ ስዊቺንግ ዲቫይስ ያገለግላል ማለት ነው። ማን? ባይሜታሊክ ስትሪፕ። ብዙ ጊዜ ዘመናዊ ስቶቮች አይታችሁ ከሆነ በራሳቸው ቀጭ ቀጭ እያሉ ያለውን የሙቀት መጠን የሆነ ድምፅ ያሰማሉ አይደለ? ያ ማለት ማለት ነው ያለው ሙቀት ሬጉሌት በማድረግ ከፍ ሲል ዝቅ በማድረግ ዝቅ ሲል ከፍ በማድረግ ጀስት ሬጉሌት በማድረግ ወይንም ደግሞ ተመጣጣኝ ሙቀት መጠን በመስጠት ኩክ እንድናደረግ ይጠቅመናል። ኦኬ ብዙ ጥቅሞች አሉት። አንደኛው this switching device is what is we call ቴርሞስታት ተብሎ ይጠራል። ቴርሞስታት የሚባል ማለት ነው። ኦኬ ባይሜታሊክ ስትሪፕ እንደ ስዊችንግ ዲቫይስ የሚያገለግላል። ሌላው ጥቅሙ ደግሞ እንደ ፋየር አላርም ያገለግለናል። ፋየር አላርም ብለን የምንጠራው ጀስት እንዳልኳችሁ ሁለት ሜታሎች የተለያየ ኮኤፊሽንት ያላቸው አንድ ላይ ማያያዝ ባይሜታሊክ ስትሪፕ ተብሎ ይጠራል። በተመሳሳይ ሙቀት ለሁለቱም ስንሰጣቸው ግሬተር ኮኤፊሽንት ኦፍ ኤክስፓንሽን ያለው ቶሎ ቤንድ ኤክስፓንድ ስለሚያደርግ ቤንድ ያደርጋል። ቤንድ ሲያደርግ ተዋርድስ አይረን ነው ወደ አይረን ወይንም ዝቅተኛ ኮኤፊሽንት ወዳለው ምን ያደርጋል? ቶሎ ኤክስፓንድ ያደርጋል፣ ያጣምመዋል ማለት እየተጣመመ ይመጣል። ያ ለምን ያገለግላል? ጀስት እንደ ስዊችንግ ዲቫይስ ኤሌክትሪክ ስዊች ያገለግላል። ይሄ ኤሌክትሪክ ስዊች ብለን የምንጠራው እንደ ቴርሞስታት አይነት ነው። ቴርሞስታት በጣም ብዙ ጥቅሞች አሉት። እንዲሁም እንዳልኳችሁ ፋየር አላርም ያገለግላል ማለት ነው። ሎክ እዚህ ፒክቸር ላይ እንደምታዩት ይሄ ሁለቱ ባይሜታሊክ ስትሪፕ ይባላሉ። ጀስት ሁለቱ ባይሜታሊክ ስትሪፖች እዚህ ጋር እንደምታዩት አንደኛው ሜታል ሌላኛው አናዘር ሜታል ነው። እዚህ ጋር ደግሞ አላርም አለ። ልክ ይሄ ነገር ቤንድ አድርጎ ይሄ ኮንታክት ሲያደርግ ጀስት ይሄ ደውሉ ምን ያደርጋል? ቤል ያደርጋል ማለት ነው። ኦኬ አሁን ለምሳሌ ከፍተኛ ሙቀት ይሄ ለሳምፕል ነው። ሙቀት እያገኘ ልክ እዚህ ጋር ሲኖር ይሄ ምን ማድረግ ይጀምራል? ቤል ማድረግ ይጀምራል። አያችሁ? ኦኬ ይሄ ቤል ሲያደርግ ነው የሚያሳየው። እንደልሶ ለምሳሌ ሁለት የተለያዩ ደግሞ ጀስት እዚህ ጋር ባይሜታሊክ ስትሪፕ አለ፣ እዚህ ጋር ባይሜታሊክ ስትሪፕ አለ። ይሄ አላርም ነው። ጀስት በጣም ከፍተኛ የሆነ ሙቀት በሚኖርበት ሰዓት ጀስት ከዚህ ያለው ታይሚንግ ነው። ለምሳሌ አንዳንድ ዘመናዊ የሆኑ ስቶቮች ምን ያደርጋሉ? ጀስት ታይሚንግ ውሃ በሚፈላበት ሰዓት ታይም አለ። ያን ታይም ካልኩሌት አድርገው ይሄ ቤንድ እያደረገ እዚህ ሲደርስ ጀስት አላርሙ ማድረግ ይጀምራል። እዚህ ጋር አላርም ማምጣት ይጀምራል ማለት ነው። ከፍተኛ ሙቀት ነው ግን ኦኬ ጀስት እዚህ ጋር እንደምታዩት ሂት ትራንስፈር አለው። ጀስት አላርሙ እዚህ ጋር አለ ማለት ነው። ኦኬ ቤል ያደርጋል። አሁን ቪዲዮ ባሳያችሁት መሰረት ጀስት እነዚህ ፋየር አላርሞች የሚሰሩት ከምንድን ነው? ከባይሜታሊክ ስትሪፕ ነው። እነዚህ ባይሜታሊክ ስትሪፕ የተለያየ ሊኒየር ኮኤፊሽንት ኦፍ ኤክስፓንሽን አላቸው። ሙቀት በሚያገኝበት ሰዓት የተለያየ ኤክስፓንሽን ሬት ስላላቸው አንደኛው ከሌላኛው ቶሎ ኤክስፓንድ የማድረግ ባህሪ ስላለው አንደኛው እኩል ሙቀት በሚያገኙበት ሰዓት አንደኛው ቶሎ ኤክስፓንድ ስለሚያደርግ ቤንድ ያደርጋል ማለት ነው። ያጣምመው ሌላኛውን ያጣምመዋል። የትኛው ነው ሞር ቤንድ የሚያደርገው ካላችሁ እንድታስታውሱት ግሬተር ኮኤፊሽንት ኦፍ ኤክስፓንሽን ያለው ትልቅ ኮኤፊሽንት ኦፍ ኤክስፓንሽን ያለው ቶሎ ቤንድ ያደርጋል ማለት ነው። ሲቀዘቅዝም ቶሎ የሚቀዘቅዘው የትኛው ነው? ግሬተር ኮኤፊሽንት ኦፍ ኤክስፓንሽን ያለው ነው። ይሄን በመጠቀም እንደ ባይሜታሊክ ስትሪፕ ያሉትን እንደ ስዊችንግ ዲቫይስ አይነት ዲቫይሶች መስራት ይቻላል። ልክ እንዳያችሁት ፋየር አላርም የመሳሰሉ ነገሮች፣ ቴርሞስታት የመሳሰሉ ነገሮች ምን ለማድረግ ለመስራት ያገለግላሉ። ይሄ አንዱ የአፕሊኬሽን ኦፍ ተርማል ኤክስፓንሽን ነው ማለት ነው። ይህን ኤግዛምፕል አይተናል። ሌሎች ብለን ስናይ ኦኬ መጽሐፋችን ላይ ገጽ 194 እንደምታዩት ሌሎቹ ከሪቬቲንግ ቱ ሜታል ሺት ታይትሊ አንደኛው
አፕሊኬሽን ነው የተርማል ኤክስፓንሽን። ሌላኛው ደግሞ ባይሜታሊክ ስትሪፕ አይተናል። ሌሎቹም አሉ። ሪሙቪንግ ስቶፐር፣ ሊኪድ ቴርሞሜትርስ፣ ቦይሊንግ ኦፍ ሊኪድስ፣ ሲልድ ቦትልስ የመሳሰሉት የተወሰኑት የተርማል ኤክስፓንሽን አፕሊኬሽኖች ናቸው ማለት ነው። ኦኬ ሌላኛው ስናይ ሪሙቪንግ ስቶፐር ምንድን ነው ካለን ኢፍ ዩ ፋይንድ ኢትስ ዲፊካልት ቱ ሪሙቭ ስቶፐር ፍሮም ኤ ግላስ ቦትል ጀስት ሂትድ ኢትስ ኔክ slightly. Now the neck of the bottle expands and the stoppers comes out easily. So ለምሳሌ just አንድ ቦትል ላይ just stopper ገጥመን ከሆነ በቀላሉ ሪሙቭ አልሆንልን ካለ ጫፉ አካባቢውን አርጉት ነው የሚለው። ሂት አርጉት just hit its neck slightly ይላል። ቀስ እያላችሁ አንገቱ አካባቢ የጠርሙስ አንገት ላይ ሙቀት እየሰጣችሁት በምትሄዱበት ሰዓት ቦትሉ ጀስት ኤክስፓንድ እያደረገ ስቶፐሩ ምን ያደርጋል? ካምስ አውት ያደርጋል ወይንም ደግሞ ይወጣል ነው የሚለው። ሉክ ለምሳሌ ይህን ቪዲዮ ላሳያችሁ። እዚህ ቪዲዮ ላይ እንደምታዩት ጀስት ይሄ ሂተር ነው፣ ሙቀት የሚሰጥ ነው። ቶፕ ላይ ያለውን የተሸፈነበት ስናት ይሄኛው ጀስት መክደኛው ነው። በቀላሉ ሪሙቭ የማይሆን ከሆነ እዚህ ጋር እንደምታዩት የተወሰነ ስፔስ አለው። ይሄ ደግሞ ሂተር ነው፣ በጋዝ የሚሰራ ነው። ጀስት እንደምታዩት ከፍተኛ ነው፣ ሙቀት አለው። ምን ማድረግ ነው የሚጠበቅብን? አንገቱ አካባቢ አሙቁት ነው የሚለው። ሂት እያደረግ ነው በሚንሄድበት ሰዓት ጀስት ኤክስፓንድ ስለሚያደረግ ምን ይሆናል ማለት ነው? ይሄ ውስጥ ያለው የተከደነበት ስቶፐር ወደ ላይ ሪሙቭ እየሆነ ይመጣል ማለት ነው። ሉክ አያችሁት? ሂትድ ባረግነው ቁጥር ወደ ላይ ምን እየሆነ ነው የሚሄደው? አሁንም ወደ ላይ እየወጣ ይሄዳል ማለት ነው። በቀላሉ ሪሙቭ የማይሆንልን ከሆነ ወይም መክፈቻ ከደለን አንገቱ አካባቢ የተወሰነ ቀስ እያልን በተወሰነ ሙቀት ሂት ስናደረገው ዙሪያውን ጀስት ይሄ በቀላሉ ሪሙቭ ማድረግ እንችላለን። አንዱ የተርማል ኤክስፓንሽን አፕሊኬሽን ሪሙቭ ለማድረግ ነው። ሪሙቪንግ ስቶፐር አንዱ አፕሊኬሽን ኦፍ ተርማል ኤክስፓንሽን። ሌላኛው አፕሊኬሽን ሊኪድ ቴርሞሜትርስ የምንላቸው ጀስት ቴርሞሜትር አንዱ የቴምፕሬቸር መለኪያ መሳሪያ ነው። ቴምፕሬቸሩ ሲጨምር እና ሲቀንስ መለኪያ መሳሪያው ጀስት ሪድ ያደርጋል። ሊኪድ ስንል ጀስት ቴርሞሜትር ውስጥ ፈሳሽ አለ። ስፔሻሊ በዋናነት በብዛት የምንጠቀመው ውስጡ ሜርኩሪ ነው። ሜርኩሪ ጀስት ፈሳሽ ነው። ሌላኛው ደግሞ አልኮል ቴርሞሜትር የሚባል አለ። ሜርኩሪ እና አልኮል ጀስት በዋናነት የምንጠቀምባቸው የሊኪድ ቴርሞሜትር አይነቶች ናቸው። እነዚህ ነገሮች የተርማል ኤክስፓንሽን ጥቅሙ ምንድነው? ሙቀት ሲጨምር ቴርሞሜትር ያለው ፈሳሽ አብሮ ምን ያደርጋል? ኤክስፓንድ ስለሚያደርግ ወደ ላይ ራይዝ ያደርጋል። ስለዚህ ቴምፕሬቸሩ ከስንት እስከ ስንት እንዳደገ በቀላሉ ማንበብ እንችላለን ማለት ነው። አንዱ የተርማል ኤክስፓንሽን ጥቅም the expansion of mercury or alcohol in a liquid thermometer is an application of the thermal expansion of liquids ይላል። እዚህ ጋር የምታያቸው ሁለት ዲቫይሶች ቴርሞሜትሮች ናቸው። እነዚህ ቴርሞሜትሮች የሙቀት መሳሪያዎች ናቸው። በሳይድ የሚያሳየው የዲግሪ ሴልሺየስ ስኬል ነው። የኛው ፋራናይት ስኬል ዲግሪ ፋራናይት ነው። ኖርማሊ ይሄን ይመስላል። እዚህ ጋር በቀጭኑ ስታዩት እቺ ቀይ ምልክት የምታዩት ውስጡ ፈሳሽ ነው። ይሄ ፈሳሽ ሜርኩሪ ወይንም አልኮል ሊሆን ይችላል። እንዴት ነው የሚያነበው ካለን ተርማል ኤክስፓንሽን በመፍጠር ነው። ሙቀት ለምሳሌ ሰውነት ሙቀታችንን ስንለካ ጀስት ሙቀት አብዞርቭ ያደርጋል። እዚህ ውስጥ ያለው ፈሳሽ ምን ማድረግ ይጀምራል? ቴምፕሬቸር ራይዝ ሲያደርግ ሙቀቱ እየጨመረ ይመጣል ማለት ነው። አንዱ የቴምፕሬቸር ቼንጅ ሊኪድ ኤክስፓንድ እንዲያደርግ ያደርገዋል። ይህ ተርማል ኤክስፓንሽን ጥቅሙ ምንድን ነው? ጀስት ያለው የቴምፕሬቸር መጠን በምን ያህል ዲግሪ ሴልሲየስ ወይም በፋራናይት ወይም በከልቪን መጠን አድጓል ነው ወይንም ደግሞ ጨምሯል ወይም ቀንሷል ብለን ጀስት በቀላሉ ሪድ ለማድረግ ተርማል ኤክስፓንሽን አንዱ ኢምፖርታንት የሆነ ነገር ነው ማለት ነው። ሙቀት ሲጨምር ይሄ ፈሳሽ ኤክስፓንድ ያደርጋል። ሙቀት ሲቀንስ ደግሞ ይሄ ሊኪድ ሜርኩሪንም ለአልኮል ሊሆን ይችላል ያለው ኤክስፓንሽን እየቀነሰ ኮንትራክት ማድረግ ይጀምራል ማለት ነው። አሁን የሚያነበው ስንት ነው ማለት ነው? እዚህ ጋር ኦልሞስት 20 ዲግሪ ሴልሺየስ ማለት ነው። በፋራናይት ደግሞ ስንት ያሳያል? 60 ስንት አካባቢ 65 አካባቢ አይደል? 65 ነጥብ ምናምን አካባቢ ያነባል ማለት ነው። አንደኛው የተርማል ኤክስፓንሽን
ሊኩዊድ ቴርሞሜትሮች ፋንክሽናል ሊሆኑ ወይም ደግሞ የሙቀት መጠንን በቀላሉ ለመለካት አንዱ ተርማል ኤክስፓንሽን በጣም ኢምፖርታንት ነው። ሶ እነዚህ ሊኩዊድ ቴርሞሜትሮች በተርማል ኤክስፓንሽን አማካኝነት ነው ሪድ የሚያደርጉት ወይንም ደግሞ የሚሰሩት ማለት ነው። ኦኬ ሶ በቀላሉ ለማንበብ ጀስት የቴምፕሬቸር መጠኑ ራይዝ በሚያደርግበት ሰዓት እና በሚቀንስበት ሰዓት ያለው ሪዲንግ ሊኩዊዱ ኤክስፓንድ ማድረጉን ያሳያል። ኦኬ ሶ ያለው መጠን እንዳልኳችሁ ፊል የሚደረገው እዚህ አካባቢ ነው ወይንም እዚህ አካባቢ ነው። ጀስት በጣም ትንሽ ነው። ሙቀቱ እየጨመረ ሲሄድ ግን ቀስ እያለ ምን ያደርጋል ወደ ላይ ይወጣል ማለት ነው። ከጫፍ ድረስ ይወጣል። ኦኬ ሲቀዘቅዝ ደግሞ ወደ ነበረበት ይመጣል። ያ ማለት ምን ያመለክታል? ኢዝሊ ሊኩዊድ ሞለኪውሎች በሙቀት አማካኝነት ኤክስፓንድ እንደሚያደርጉና ኮንትራክት እንደሚያደርጉ ያሳያል ማለት ነው። ሌላኛው አፕሊኬሽን ጀስት ቦይሊንግ ኦፍ ሊኩዊድስ ነው። ፈሳሽን ለማፍላትም እንደዚሁ የተርማል ኤክስፓንሽን አንደኛው ጥቅሙ ነው። ለምሳሌ ያለውን ውሃ ቦይል ብናደርገው ወደ ስቲም ቼንጅ ለማድረግም ጀስት ተርማል ኤክስፓንሽን ኦፍ ሊኩዊድ በጣም ኢምፖርታንት ነው። የሂት ኢነርጂ አንዱ አፕሊኬሽን እሱ ነው። ሶ ቦይሊንግ ኦፍ ሊኩዊድስ ዌን ሊኩዊድ ኢዝ ሂትድ ዘ ሞለኪውልስ ኦፍ ሊኩዊድ ኤክስፓንድ ኤንድ ዘ ሊኩዊድ ቼንጅስ ኢትስ ስቴት ይላል። ሶ ፈሳሹ ወደ ሌላ ስቴት ቼንጅ ያደርጋል። ያ ማለት ቼንጅ ኦፍ ስቴት ማለት ጀስት ወደ ስቲም ወይ ደግሞ ወደ እንፋሎት ቼንጅ ያደርጋል። ሶ እንፋሎትን ጀስት ለተለያየ ፐርፐዝ ልንጠቀምበት እንችላለን። ሶ አንዱ የተርማል ኤክስፓንሽን አፕሊኬሽን ቦይሊንግ ኦፍ ሊኩዊድስ። ሌላኛው አፕሊኬሽን ሲልድ ቦትልስ ነው። የታሸገ ቦትል ነው። ስፔሻሊ ደግሞ ለሜዲሲን ለምሳሌ የፈሳሽ የሆኑ እንደ ሽሮፕ አይነት የሕክምና መድኃኒቶች ጀስት ሲልድ ሲደረጉ ቦትሉ ላይ የተወሰነ ክፍተት ይተውላቸዋል። ያ ጥቅሙ ምንድን ነው? ጀስት በቀላሉ በጣም ከፍተኛ ሙቀት በሚኖርበት ሰዓት ያንን ጋፕ ኤክስፓንድ ሲያደርግ ያም መድኃኒት በቀላሉ ስፒል ኦፍ እንዳይሆን ነው። ኦኬ ሶ ሲልድ ቦትልስ ሜዲሲን ቦትልስ አር ሌፍት አውት ዊዝ ሰም ስፔስ አት ዘ ቶፕ ሶ ዳት ዘ ሜዲሲን ዳዝ ኖት ስፒል ኦፍ አፍተር ኤክስፓንሽን ይላል። ሶ በጣም እስከ ጫፍ ድረስ ከተሞላ ጀስት በኤክስፓንሽን አማካኝነት ወደ ውጭ ወጡ ጀስት ክፍት ከሆነ ሊበላሽ ስለሚችል የተወሰነ ክፍት ነገር ወይም ደግሞ ሳይሞላ በተወሰነ ጋፕ ፊል ይደረጋል ማለት ነው። ሶ ያ ስፔስ ምንድነው? ጀስት ተርማል ኤክስፓንሽን በሚኖርበት ሰዓት ኤክስፓንድ እንዲያደርግ እስከዛ ሬንጅ ድረስ ኤክስፓንድ እንዲያደርግ ነው። ኦኬ በብዛት ግን መድኃኒቶቹ የተመጣጠነ የሙቀት መጠን ላይ ነው መቀመጥ ያለባቸው። ይሄ አድቫይዝ ይደረጋል። ነገር ግን በተወሰነ መልኩ የቴምፕሬቸር ቼንጅ ቢኖር ወይንም ደግሞ መድኃኒቱ በዛ ቴምፕሬቸር ሌቭል ላይበላሽ ይችላል ተብሎ ከታሰበ ግን የተወሰነ ኤክስፓንድ እንዲያደርግ የተወሰነ ይደረጋል፣ ቦታ ይተዋል ማለት ነው። ያ ቦታ ተርማል ኤክስፓንሽን ነው ማለት ነው። ኦኬ ሶ አጠቃላይ ስለ ተርማል ኤክስፓንሽን ኦፍ ሶሊድ፣ ተርማል ኤክስፓንሽን ኦፍ ሊኩዊድ ኤንድ ተርማል ኤክስፓንሽን ኦፍ ጋዝ አጠቃላይ ሁኔታዎችን በተከታታይ ሌሰኖች አይተናል። እንዲሁም አፕሊኬሽን ኦፍ ተርማል ኤክስፓንሽን ምን ይመስላል የሚለውንም አይተናል። ለዛሬ ይበቃናል። በሚቀጥለው ደግሞ ሪቪኬሽን 5.4 የሚል መጽሐፋችሁ ላይ ያለ እሱን ጥያቄዎች በጋራ እንሰራለን ማለት ነው። እስከዛው ድረስ ሰላም ነው። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኖች ጨለማ